እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ቤተ ክርስቲያንን ህይወታቸው አድርገው ራሳቸውን የክርስቶስ ሙሽራ አድርገው ይኖራሉ። እና አንዳንድ ጊዜ መነኮሳት የብቸኝነት ህይወት የሚኖሩ የሚመስሏቸው እህቶች ወንድሞች፣ መነኮሳት የብቸኝነት ህይወትን አይኖሩም። እነሱ የክርስቶስ ኢየሱስ ሙሽሮች ናቸው። ቀዳሚቷ ህግ ግን ትዳር ነች። በዘፍጥረት ላይ እግዚአብሔር አምላክ አዳምን ከፈጠረ በኋላ ብቸኝነቱን አይቶ ሴትን ፈጠረለት። አዳም ሴትን ከተመለከተ በኋላ ይህች ስጋ ከስጋዬ አጥንቷም ደግሞ ከአጥንቴ ነው ብሎ የመጀመሪያውን የፍቅር ዝማሬ የዘመረው አባታችን አዳም ነው። እና ትዳር እጅግ በጣም የተቀደሰ ህይወት ነው። በዚህ አጋጣሚ ትዳር ያላችሁ እህት ወንድሞቻችን በህይወት የሰበካችሁ ያላችሁት የክርስቶስ ኢየሱስን ወንጌል ነው። ትዳር የሌላችሁ እህቶች ወንድሞች ደግሞ እግዚአብሔር አምላክ የተባረከውን ትዳር ይስጣችሁ እንላለን። ኤኒዌይስ ዛሬ እንግዲህ አንዳንድ ሀሳቦችን እናነሳለን በተሐድሶ መናፍቃን እንቅስቃሴ ዙሪያ ማለት ነው። እንግዲህ ስለ ተሐድሶ ምንፍቅና አንዳንድ የተወሰኑ ነጥቦችን በደንብ አድርገን እንወያያለን። በጣም ጥንቃቄ ስለሚያስፈልግ ማለት ነው። የተሐድሶ እንቅስቃሴ በቤተ ክርስቲያናችን ረዥም ጊዜ በጣም የተሄደበት መልኩን በጣም ብዙ ጊዜ የተቀያየረ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ በኮፕቲክ ቤተክርስቲያን፣ በማላንከራ በተለያዩ የኦሪየንታል ቤተክርስቲያናት ውስጥ እንዲህ አይነት የተሐድሶ መንፍቅና በየአቅጣጫው የራሱን የሆነ ተጽዕኖ ለመፍጠርና ፈተና ለመፍጠር በጣም ብዙ ጥግ ተኪዷል። ሰው በዘጠናዎቹ እንደምታስታውሱት ተወዳጆች ተሐድሶ መንፍቅና እንቅስቃሴው የነበረው አውደ ምሕረት ላይ በሚያገለግሉ ሰዎች ነው። የተሐድሶ መንፍቅና እንቅስቃሴ አውደ ምሕረት ላይ በሚያገለግሉ ሰዎች ላይ በደንብ ፎከስ የተደረገ ነበር። ያው ከዚህ ቀደም እንደምታውቁት በጣም ብዙ በአውደ ምሕረት ላይ ሲያገለግሉ የሚታወቁ ቁጥራቸው ቀላል የማይባሉ ሰዎች ናቸው ከዚህ ቅዱስ ቤተክርስቲያን የወጡት። እነዚህ ሰዎች ቤተክርስቲያን ገፍታቸው ሳይሆን የወጡት ቤተክርስቲያንን ገፍተዋት ነው የወጡት። በተሐድሶ ምንፍቅና እንቅስቃሴ ማለት ነው። የተሐድሶ ምንፍቅና እንቅስቃሴ በጣም አስቀያሚውና በጣም ስነዋሪው ተግባሩ ምንድነው? የሆነ ንግግራቸው አንደበታቸው ስለ ክርስቶስ የቆሙ ይመስላሉ፣ ግን ስለ ክርስቶስ ደፍሮ አለደለ እኔ የእንደዚህ አይነት ነገር ተከታይ ነኝ ማለትን ያነገበ ሐሳብ አይደለም ያለው። በድብቅ ጨለማ ውስጥ ተደብቆ ተከልሎ ማንነትን ሳይገልጥ የሚሰራ ስራ ነው። እና እንደምታውቁት በቤተ ክርስቲያናችን እንግዲህ ዶግማቲክ የሆኑ ኢሹዎች ማለት መሰረት የሆኑ የቤተ ክርስቲያናችን አስተምሮች ናቸው። እነዛ ትምህርቶች ላይ በጣም በተደጋጋሚ በተሐድሶ እንቅስቃሴ ላይ በተሐድሶ ምንፍቅና ሴራ ላይ ይንቀሳቀሱ የነበሩ ሰዎች ቤተክርስቲያኒቱ ዶግማዊ የሆኑ ትምህርቶቿ በአጠቃላይ እንዲቀየሩ በጣም የተቻላቸውን ሲያደርጉ ነበር። ዶግማዊ የሆኑ አስተምሮች ማለት ነው። እግዚአብሔር ይመስገን ይህችን ቅዱስ ቤተክርስቲያን ፕሮቴስታንቲዝም በነገራችን ላይ 3000 ቤተ እምነት ሆኖ ኢቭን ሊያፈርሳት አልቻለም። እግዚአብሔር የተመሰገነ ይሁን። ለምን? ምክንያቱም ይህችን ቅዱስ ቤተክርስቲያን የመሰረታት ንግድ ፈቃድ ያለው ላይሰንስ ያወጣ ግለሰብ ሳይሆን የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናም ክርስቶስ ደግሞ እንግዲህ የገሃነም ደጆች እንደማይችሏት መስክሮላታል። ይህችን ቅዱስ ቤተክርስቲያን በፊልጶስ ቂሳሪያ ደቀ መዛሙርቱን ሰብስቦ መን ይብለኒ ሰብ ለወልደ እጓለ እመሕያው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በጠየቀ ጊዜ ሐዋርያት ሰዎች ሲሉ የሰሙትን በአጠቃላይ ለክርስቶስ ነግረውታል። ለክርስቶስ አንዳንዶች ኤልያስና፣ አንዳንዶች ዮሐንስና፣ አንዳንዶች ከነቢያት አንዱን ይሉሃል ብለው ለክርስቶስ መልሰውለት ነበር። ከዛ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተስ ደግሞ እኔን ማን ትሉኛላችሁ ብሎ በጠየቀ ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ከተቀመጠበት ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ መልሶለታል። አንተ ክርስቶስ
ይሄው የእግዚአብሔር ልጅ ነህ ካለው በኋላ ጌታችን ኢየሱስ ጴጥሮስ ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ። ስለዚህ ጴጥሮስ ንዑድ ነህ፣ ክቡር ነህ። እስመ ዘኢከሰተ ለከ ዘሥጋ ወደም አላዊ ዘበሰማያት። ኦኬ ያው ቅድም እንዳልሁት ይህንን ቃል የገለጸልህ ሥጋዊ ደማዊ መምህር አይደለም በሰማይ ያለ አባቴ እንጂ ካለው በኋላ በዚህ ቻለትነት ላይ ቤተክርስቲያኔ ትታነጻለች። ወአና ቀጸ ሲኦልኒ እየህየለዋ የገሃነም ልጆች ምን አይሏትም አይችሏትም አለ። ተወዳጆች ይህችን ቅዱስ ቤተክርስቲያን በተለያየ አይነት ሴራ በጣም ብዙዎች እንድትጠፋ የተቻላቸውን ሁሉም በጣም ብዙ የሚባሉ በተለይ በተሐድሶ እንቅስቃሴ ለሚሰሩ ሰዎች በአጠቃላይ በቻሉት አቅም በተለያየ አይነት ሴራ ይህችን ቤተክርስቲያን እንድትፈርስ የተቻላቸውን ሲያደርጉ ቆይቷል። ተወዳጆች እኔና እናንተ ሰላም ሆነን በዚህ ቅዱስ ቤተክርስቲያን ውስጥ ልንገለገል የምንችለው በተሐድሶ ምንፍቅና ውስጥ ያሉ ሰዎችን በአጠቃላይ በደንብ ነጥለን በአይናችን ስንመለከታቸው ነው። በሜዳ ላይ የምታገኙት እሾህና ጭቃ ውስጥ ያለ እሾህ ይለያያል። ተሐድሶ ምንፍቅና ማለት በጭቃ ውስጥ ያለ እሾህ ማለት ነው። ሜዳ ላይ ያለውን እሾህ እያያችሁት ያው ያ እሾህ እንዳይወጋችሁ ጥንቃቄ ታደርጋላችሁ። የተሐድሶ ምንፍቅና ግን በጣም ከባድ ጭቃ ውስጥ ያለ ስለሆነ ለብዙ ሰው ስለማይታይ በጣም ያው ራሱን የቻለ ጥንቃቄ ይፈልጋል። ከዚህ ቀደም እንዳልኳችሁ በ1990ዎቹ የተሐድሶ እንቅስቃሴ የነበረው በአውደ ምሕረት በሚያገለግሉ ግለሰቦች ነው። የሆነ ቀሚስ በለበሱ በአንገታቸው ላይ የሆነ መስቀል አድርገው አውደ ምሕረት ላይ ቆመው በሚዘምሩ ሰዎች ላይ በጣም ትልቅ ስራ ተሰርቶ በዚህ የተሐድሶ ምንፍቅና እንቅስቃሴ በጣም ረዥም ጊዜ ዘለግ ላለ ሁኔታ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በራሱ የትኛው እንደሆነ አረጋግጠው ማወቅ እስከሚያቀታቸው ድረስ በጣም ብዙ ፈተናዎች በቤተክርስቲያን ላይ እንዲመጡ አድርገው ነበረ። ነገር ግን በወቅቱ ቤተክርስቲያናችን ውስጥ የነበሩ ሊቃውንት እንዲሁም ደግሞ የቤተክርስቲያናችን የጀርባ አጥንት የሆነው ማህበረ ቅዱሳን ሁሉም ባለድርሻ አካላት ማህበረ ቅዱሳንን ስንጠራ በየቦታው ያሉ የሰንበት ትምህርት ቤት ተቋማትንም ጭምር ነጥለን ማየት አንችልም እና የሰንበት ትምህርት ቤት ተቋማትም ጭምር በየቦታው የሚደረጉ በስውር የሚደረጉ በድብቅ የሚደረጉ ስብሰባዎች ቦታዎች ላይ በመገኘት የተሐድሶ መናፍቃንን ሴራ በማጋለጥ ቀዳሚውን ያንበሳውን ድርሻ ይወስዳሉ። በተለይ ደግሞ የሰንበት ትምህርት ቤት ተቋማት አሁንስ ባለንበት ዘመን ተሐድሶ ምንፍቅና በምን አይነት መልኩ እየሄደ ነው ከተባለ አሁን ላይ አውደ ምሕረት ላይ በሚያገለግሉ ሰዎች ሳይሆን መልኩን ቀየር አድርጎ በሁለት አይነት ፌዝ የተሐድሶ ምንፍቅና እንቅስቃሴ ወደ ቤተክርስቲያናችን መጥቷል። አንደኛው መዋቅር ላይ ባሉ ማለት በስልጣን ደረጃ ባሉ የቤተክርስቲያን አገልጋዮች ላይ የተሐድሶ መናፍቃን እንቅስቃሴ ይደረጋል። ተወዳጆች ይህች ቅድስት ቤተክርስቲያን ለልጆቻችን የምንሰጣቸው ትልቁ ሀብታችን ናት ይህች ቅድስት ቤተክርስቲያን እና ይህችን ሀብት የሆነችን ቅድስት ቤተክርስቲያናችንን ደግሞ ሰዎች በተለያየ መልኩ አማኝ ሳይሆኑ ፍላጎቱ ሳይኖራቸው እንደው አላደለ ቃለ እግዚአብሔርን ሳያውቁት እንኳን ስልጣን በሆነ ቦታ ላይ ደግሞ ተቀምጠው የተሐድሶ መናፍቃንን አካሄድ ሴራ ደግሞ ሲያካሄዱ ሁሉም ኦርቶዶክሳዊ ያንን የመቃወም እናም ደግሞ እንዲህ አይነቱ እንቅስቃሴ የበለጠ እንዳይስፋፋ የማድረግ ኦርቶዶክስ መብት አለው። ስለ ተሐድሶ ምንፍቅና ስናወራ ዝም ብሎ ተነስቶ ሰዎችን ተሐድሶ መናፍቃን ማለት ይቻላል እያልኳቸው አይደለም። በአሁን ሰዓት ላይ ግን ልክ እንደዚህ አይነት አካሄድ የሚሄዱ ሰዎች አሉ። የተሐድሶ ምንፍቅናን አይነት አካሄድ የሚሄዱ ማለት ነው። በመዋቅር ደረጃ በተለያዩ ቦታዎች ላይ ተቀምጠው በቢሮ ደረጃ ውስጥ ተቀምጠው አበል ከተለያዩ የተሐድሶ እንቅስቃሴ ከሚደረግባቸው ስብሰቦች ላይ እየተገኙ አበል እየተከፈላቸው በቤተ ክርስቲያን ውስጥ ያሉ ምዕመናን ጩኸታቸው እንዳይሰማ ለምሳሌ የተሐድሶ ትምህርት የተሐድሶ ምንፍቅና በዚህ ቦታ ላይ የተስተጋባ ነው፣ በተቻለ አቅም እባካችሁ ይቁም ሲሉ እንዲህ አይነቱ ድምፅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሉ ብፁዓን ሊቃነ ጳጳሳትም ደረጃ ተደማጭነት እንዳይኖር ነገሮችን በማፈን የራሳቸውን ድርሻ እንዲወጡ በአሁኑ ሰዓት ላይ አብዛኛው የተሐድሶ መናፍቃን የተሐድሶ ምንፍቅና የተሐድሶ እንቅስቃሴ የሚያደርጉ ሰዎች
በብዛት እንዲህ አይነት ቦታ ላይ ተቀምጦ ነው ትልልቅ ስራን እየሰሩ ያሉት። ሁለተኛው ደግሞ ትምህርትን የመበረዝ ዝማሬን የመበረዝ ስራ ላይ የሚሰማሩ ሰዎች ናቸው። ከዚህ ቀደም እንደምታውቁት በፍኖተ ጽድቅ ዙሪያ ተወዳጆች ዛሬ አንድ ውሳኔ ላይ እንደርሳለን። እንደ እግዚአብሔር መልካም ፈቃድ ነገሮችን በግልጽ ነው የምናደርገው። እንደ ኦርቶዶክስ አማኝነታችን ኦርቶዶክስ የመብታችን ተጠቅመን እንዲህ አይነት ማህበር እስካልታረመ ድረስ እንዲህ አይነት ማህበር ወደ ስርዓት እስካልተመለሰ ድረስ እኛም በቻልነው አቅም የቅድስት ቤተክርስቲያናችንን ስርዓት አክብረን እናስከብራለን። ፍኖተ ጽድቅ እንደምታውቁት እንግዲህ ከዚህ ቀደም እንግዲህ ጸጋዬ በሚባለው ግለሰብ አማካኝነት ነው የምናውቀው። ይህ ወንድማችን በሆነ ሰዓት በሌላኛው አካሄድ ላይ ሄድ የነበረ ወንድማችን ነው እና እግዚአብሔር እርቶት እንግዲህ ወደዚህ ቅድስት ቤተክርስቲያን ተመልሻለሁ ካለን ቆይቷል፣ ሰነባብቷል። እና በሱ መመለስ ኦርቶዶክስ የሆኑ አማኞች ብቻ ሳይሆን እንደምታውቁት በአንድ አጥ ነፍስ መመለስ የምድራዊ የሆኑ ሰዎች ብቻ ሳይሆኑ በሰማይ ያሉ መላእክትም ጭምር ናቸው የሚደሰቱት። ይህ ሰው ከተመለሰ በኋላ በጣም ብዙ ኦርቶዶክስ የሆኑ አማኞች፣ በጣም ብዙ ኦርቶዶክስ የሆኑ አገልጋዮች ተደስተዋል፣ እጅግ በጣም እግዚአብሔርን አመስግነዋል። ከዛ በኋላ ግን ማህበሩ እንደ ማህበር ከተቋቋመ በኋላ ትንሽ እንደው በጥያቄ ደረጃ ራሱ ተጠይቆ አጥጋቢ ምላሽ የማይሰጡ አንዳንድ ነገሮች ይደረጋሉ በማህበሩ። ተወዳጆች ከዚህ ቀደም በጣም ብዙ ጊዜ በተደጋጋሚ ሁላችንም በቻልነው አቅም ጮኸናል። ሁላችንም ጮኸናል። አሁን ላይ ከዚህ በኋላ ማድረግ ያለብን ትልቁ ነገር ምንድነው? በቻልነው አቅም እንዲህ አይነት እንቅስቃሴ የሚደረግባቸው ቦታዎች እግድ እንዲጣለባቸው ማድረግ ነው። በማህበር ውስጥ ከዚህ ቀደም የምታስታውሱ ከነበረ ተወዳጆች ስለ ክርስቶስ ኢየሱስ አማላጅነት የሚያስተምር አንድ መምህር በኦዲዮ ሪከርድ የተደረገውን አንድ የኑፋቄ ትምህርት በእጃችን ላይ ከደረሰ በኋላ በዚሁ በቲክታክ ፕላትፎርም ላይ ኤልያስ የሚባለው የማህበሩ ስራ አስኪያጅ ማለት ነው፣ እንግዲህ እኔ በቅርበት አውቀዋለሁ። ቲክታክ ፕላትፎርም በከፈትነው ላይቭ ላይ ተገኝቶ ይህንን በማህበረ አሃው የተሃድሶ እንቅስቃሴ ውስጥ የነበረ አብርሃም የሚባል ግለሰብ መጥቶ ለጥያቄዎቻችን መልስ እንዲሰጥ ስናደርግ ነበረ። ብዙዎቻችሁ ታስታውሳላችሁ። በዛ ትምህርት ላይ እግዚአብሔር በሚያውቀው ምንም የሚያውቀው ሀሳብ የለም። የወንድማችን ፍጹም ሲናገራቸው የነበሩት ሀሳቦች በአጠቃላይ ስህተት ናቸው። ለዛም ምንም አይነት አለደለ ስህተት መሆናቸውን እንኳን ሳያምን ይቅርታም ሳይጠይቅ እንዲሁ ተደባብሶ ነው ነገሩ ያለፈው። ብቻ ምንድነው ከማሰማር ትንሽ እስቲ እንዲርቅ እናደርገዋለን የሚል ምላሽን ብቻ ነበር ሲሰጡ የነበሩት እዛ አካባቢ። ሌላው ሲቀጠል በጣም ብዙ ጊዜ ሲስተጋባ እንደነበረው ምንድነው ከቅድስት ቤተክርስቲያን ስርዓት ውጭ ያሉ የዜማ ስርዓቶች ሁልጊዜ ከዛ ቤት ይስተጋባሉ። እንግዲህ ቅድስት ቤተክርስቲያናችን እንደምታውቋት በሁሉ ነገር ስርዓት አላት እና በጣም በሚያስደነግጥ መልኩ ጭፈራን የሚመስሉ አላደለ ወደ ጭፈራ የሚቀርቡ ወደ አሸበር ገዳይ ምናምን ገዳይ አይነት ዘፈኖች የሚቀርቡ አይነት ዝማሬዎችን ማቅረብ ተጀመረ። በማቴሪያሎች ደረጃ ቅድስት ቤተክርስቲያናችን በቀኑኗ በስርዓቷ ያልፈቀደቻቸው አንዳንድ ማቴሪያሎችም ጭምር መካተት ጀምሮ በማን አለብኝነት ማለት ነው። ለምሳሌ ክራር አልተካተተምና እንደው ቤዝ ክራርን ብንጨምርበት አይነት ነገር፣ ከዛ ቤዝ ክራርም ካለ ደግሞ ሃርመኒን ብንጨምረው ሃርመኒ የሚባል ነገርም ይጠቀማሉ በነገራችን ላይ እና እንደነዚህ አይነት ነገሮች የተጨማመሩ ትንሽ ከስርዓተ ቤተክርስቲያን ውጪ ሲሆን በጣም ትልቅ እንቅስቃሴ ተደርጎ ማህበሩ ራሱ በቲክታክ ፕላትፎርም ላይ የሚያገለግሉ ኦርቶዶክሳዊ የሆኑ እህት ወንድሞች በቦታው ተገኝተው እንደዚህ አይነት ማቴሪያሎችን ትቻለው፣ ከዚህ በኋላ የቤተክርስቲያን ለዛ ያለው ዝማሬ ነው የማቀርበው፣ በማህበራዊ ድረገጽ ማስተላለፋቸው ትምህርቶች በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ቀኖናን እንዲሁም ደግሞ መሰረት የሆኑ የሃይማኖት ትምህርቶችን የጠበቁ ይሆናሉ ብሎ መግለጫ ሰጥቶ ነበረ። ቤተክርስቲያንም በእውቅና ደረጃ እውቅናን ሰጥተው ነበረ። ከቅርብ ጊዜ ወዲህ ግን ባጭሩ ማህበሩ በጥፋት የተሞላ ማህበር ነው። ተወዳጆች ይሄ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጉዳይ ነው። ይሄ ጉዳይ የማንም ሰው ጉዳይ አይደለም። ይሄ የኛ ጉዳይ ነው። ቤተክርስቲያናችንን አክብሮ የማስከበር መብት እስካለን ድረስ የቤተክርስቲያናችንን አስተምህሮ፣ የቤተክርስቲያናችንን ዶግማ፣ የቤተክርስቲያናችንን ቀኖና፣ የቤተክርስቲያናችንን ትውፊት በማን አለብኝነት ስሜት እንደፈለግኩ አደርጋለሁ የሚልን ሰው ግን በአጠቃላይ ልንታገስና ልናዳምጥ አንችልም። ስለዚህ በዚህ አጋጣሚ ተወዳጆች ልናደርግ ያሰብናቸውን ነገሮች እነግራችኋለሁ።
ማህበሩ የተለያዩ ስውት የሆኑ ነገሮችን እየለቀቀ አሁንም ትውልድ እንዲጠፋብን ስለማንፈልግ በቲክታክ ፕላትፎርም ላይ ካሉ ወንድሞች ጋር ተነጋግረን እንደ እግዚአብሔር መልካም ፈቃድ የምናደርገው ነገር ምንድን ነው? የፊርማ ማሰባሰብ ይደረጋል በመላው ኢትዮጵያ በትግራይ ያላችሁ ኦርቶዶክሳውያን፣ በአማራ ክልል ያላችሁ ኦርቶዶክሳውያን፣ በኦሮሚያ ክልል፣ በአፋር ክልል፣ በሶማሌ ክልል፣ በቤኒሻንጉል፣ በጋምቤላ፣ በደቡብ ክልል፣ በወላይታ፣ በአርባ ምንጭ፣ በጉራጌ ክልል፣ በውራቤ፣ በሁሉም ክልል ያላችሁ ኦርቶዶክሳውያን በአጠቃላይ የፊርማ ማሰባሰብ ስራን እንሰራለን ማለት ነው። ማህበሩ ከኦርቶዶክስ ተዋህዶ ቤተክርስቲያን ያፈነገጡ ትምህርቶች የሚተላለፉበት፣ ከኦርቶዶክስ ቤተክርስቲያን አስተምህሮ ስርዓት ቀኖና የፈነገጡ ዝማሬዎች የሚቀርቡበት ቻናል ስለሆነ እንዲህ አይነቱም ደግሞ ማህበር እንደ ቤተክርስቲያን ማገድ ስላለባት ብፁዓን አባቶቻችንን እኛ ለምሳሌ በግል እንዲህ ነው ጉዳዩ ብንል አለደል እንደ ግለሰብ እኛችሁበት ቦታ ሆናችሁ የገባችሁ ፊርማውን እየፈረማችሁ እንደ አንድ ኦርቶዶክሳዊ አማኝነታችሁ ይሄ ማህበር አያስፈልግም በማለት ለልጆቻችሁ ለቀጣዩ ትውልድ ከተበረዘ ትምህርት ከተበረዙ ዝማሬዎች የጸዳችን ቤተክርስቲያንን ለማውረስ ታሪክ ትሰራላችሁ ማለት ነው። ይህን ስንል በሁሉም ቦታ ያላችሁትን ያካትታል። በአሜሪካም፣ በአውሮፓም፣ በሩቅ ምስራቅ፣ በተለያዩ አረብ ሀገራትም ያላችሁ እህት ወንድሞቻችን ፊርማ ማሰባሰብ የምትችሉ፣ ካናዳም ሆናችሁ ፊርማ ማሰባሰብ የምትችሉ፣ በሁሉም ዓለም ያላችሁ ፊርማውን ማሰባሰብ የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡልን። ፊርማዎቹ እንዴት እንደሚሰባሰቡ በውስጥ መስመር አውርተን ተነጋግረን ፊርማዎቹ እንዲሰበሰቡ እናደርጋለን። ከዚህ በኋላ ሁላችንም ኦርቶዶክሳውያን ተሐድሶ ምንፍቅናን አንታገስም። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም። ሲሁላችሁ እንደዚህ እያላችሁ ጻፉ። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም እያላችሁ ጻፉ። እስቲ ቶሎ ሁላችሁም አትደንግጡ፣ ተሐድሶ ምንፍቅናን አንታገስም። ይሄ የሁሉም ኦርቶዶክስ ቻሌንጅ መሆን አለበት። አትደንግጡ፣ ተሐድሶ ምንፍቅናን አንታገስም ብላችሁ ጻፉላቸው ፕሊስ። እንዲህ አይነቱ እንቅስቃሴ ሲጀመር ለደነገጡት በአጠቃላይ አትደንግጡ፣ ተሐድሶ ምንፍቅናን አንታገስም እያላችሁ ጻፉላቸው።